رب العباد بحفظه وحماه. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين وبه نستعين على أمور الدنيا والدين وصلى الله وسلم على سيدنا ونبينا محمد وعلى آله وصحبه أجمعين. اللهم انفعنا بما علمتنا وانفعنا علما. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما وألحقنا بعبادك الصالحين. أما بعد، يقول الله تبارك وتعالى في محكم تنزيله بعد أعوذ بالله من الشيطان الرجيم: وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون. صدق الله العظيم. الحمد لله. እንግዲህ ይሄ ከተረከ ቁርአን ወይንም ደግሞ ከቂሰሰል ቁርአን የዛሬው ሶስተኛው ክፍላችን ነው። ባለፉት ሁለት ፕሮግራማችን ከትምህርቱ መያዝ ያለብንን ፋይዳዎች፣ የትምህርቱን ዓላማ፣ እንደዚሁም ደግሞ የምናገኛቸውን ጥቅሞች አንስተን እንደዚሁም ደግሞ በስተመጨረሻ የሰይድና አደምን አላህ በቁርአን የገለጻቸውን የተሻገራቸውን ደረጃዎች ወደዚህ የሰው ልጅ ሰው ለመሆን የተሻገራቸውን ደረጃዎች አላህ በቁርአን ያስቀመጣቸውን በቅደም ተከተል እነዛን 7 መርሐላዎች አይተናል። ታዲያ በዛሬው ደርሳችን ደግሞ አላህ ካለ አጠቃላይ አደም በምን አይነት ሁኔታ ተخلቀ፣ ከአደም በፊት መሬትን ማን ተተክቶባት ነበር፣ ማን ይዟት ነበር? አላህ በቁርአን ሲነግረን አደም በመሬት ላይ ምትክ ተደርጎ እንደተሾመ ይነግረናል። የሰው ልጅም በመሬት ላይ ምትክ ነው በብዙ የቁርአን አያቶች በረሱላችንም ሰለላሁ ዐለይሂ ወሰለም ሐዲሶች እንደመጣው ማለት ነው። ነገር ግን ከመግባታችን በፊት አንድ ነገር እንድንይዝ ፈልጋለሁ። ሁላችንም ምን እናረጋለን? በተቻለ መጠን የረሱላችን ሰለላሁ ዐለይሂ ወሰለም ስም በተጠራ ጊዜ اللهم صل على سيدنا محمد ሰለላሁ ዐለይሂ ወሰለም ማለት በአንደበታችን ልንለምድ ይገባል። እንደዚህም ደግሞ የአላህ ስም ጀለ ጀላሉሁ ማለት የአላህ ስም በተጠቀሰ ጊዜ ማለት ይገባል። ዳጋጣሚ የሰሃባም ስም የመጣ ጊዜ ረዲየላሁ ዐንሁ ማለት የሳሊሂኖችም ስም የመጣ ጊዜ ረሂመሁላህ ማለት እንግዲህ ይወደዳል ማለት ነው። ይሄንን ሁላችንም በትምህርታችን ስንጓዝ አብረን ይሄን ተከትለን መሄድ አለብን። አንደኛ በዚህ ጊዜ ውስጥ በመናደርጋቸው እያንዳንዱ ዚክሮች አላህ ጀለ ጀላሉ ደረጃን ከፍ ያደርግልናል። ረሱላችን ላይ ሰለላሁ ዐለይሂ ወሰለም በመናወርዳቸው ሰላዋቶችም ደግሞ ከፍያን እናገኝበታለን ማለት ነው። እና ይሄንን ቀዋዒድ ተከትለን ኢንሻአላህ ለመጓዝ እንሞክራለን ማለት ነው። ታዲያ አላህ ጀለ ጀላሉሁ አደምን ከመخለቁ በፊት እንደ كثير من العلماءዎቻችን ብዙ ዑለሞቻችን አደምን ከመخለቁ በፊት ነው አላህ ጀለ ጀላሉሁ መላእክቶችን ያማከራቸው ይላሉ። وإذ قال ربك قدم መግቢያ ላይ ቀረውት አያት وإذ قال ربك للملائكة إني جاعل في الأرض خليفة ለመላእክቶቹ አላህ ጀለ ጀላሉሁ ኸበር ነው ያደረገላቸው፣ ዜናን የነገራቸው፣ አምር አይደለም የሰጣቸው። አምር ቢሆን ኖሮ መላእክቶቹ ቀጥሎ የሚመጣውን ሐሳብ አያቀርቡ ነበር። አላህ ለመላእክቶቹ የነገራቸው ምንድነው? ኸበር ነው ያደረገላቸው፣ ዜናን የነገራቸው። ወደ ሊሰራ አላህ ሊሰራ ያቀደውን ነገር ነው ምን ያደረገላቸው ያስታወቃቸው ማለት ነው። ከዛ በኋላ እነሱ በዛ ሂደት ውስጥ የሚያቀርቡት ሐሳብ እዚህ ውስጥ ምንድነው? አላህ ጀለ ጀላሉሁ ለምንድነው ለመላእክቶቹ ይሄንን ነገር የሰው ልጅ ከመፍጠሩ በፊት ለመላእክታ ማቅረብ ለምን ፈለገ፣ ለምን ነገራቸው የሚለው ነገር ላይ ዑለሞች 3 የተለያየ ሐሳቦችን አንጸባርቀዋል። አንደኛው የመጀመሪያው አላህ ለመላእክቶቹ ክብር ነው፣ ተሽሪፍ ነው፣ ለነሱ ክብር መስጠቱ ነው አላህ ጀለ ጀላሉሁ። እንግዲህ ምክንያቱም አላህ ምንም ነገር ለመስራት የማንንም ሐሳብ የማንንም አስተዋጽኦ የሚያስፈልገው ጌታ አይደለም። ነገር ግን ለነሱ ይሄንን ነገር ኢዕላም በማድረግ ያኒ እነሱን በማሳወቅ ይሄንን ነገር ለነሱ ክብራቸውን ከፍ ማድረግ ነው አሉ። ሌሎቹ ደግሞ ለመላእክቶቹ አላህ ጀለ ጀላሉሁ የሰው ልጅ ክብር
የሰው ልጅ ያለውን ዋጋ ለመላእክቶቹ አላህ ሊያሳውቃቸው ፈልጎ ነው ይህንን ያደረገላቸው ይላሉ። ሌላው ሶስተኛው እይታ ደግሞ ምንድነው አላህ ጀለ ጀላሉሁ መሹራን ወይንም ደግሞ መማከርን ምክክርን አላህ ሱና አድርጎ ለኛ ሸርዕ ያደረገልን ነው ይላሉ። ረሱላህ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይሉናል? አላህም ሆነ መልእክተኛው እኮ ከምክክር ያኒ የጸዱ ናቸው የተብቃቁ ናቸው ይሉናል። አላህም ሆነ መልእክተኛው ምክክር አያስፈልጋቸውም። ለምን? ምክክር የሚባለው ነገር የሚያስፈልገው ኑቅሳን አለበት። ያኒ የሰው ልጅ እኛ አላህ جعلها رحمة لأمتي ለኡመቶቼ ረህመት ነው ያደረጋት ምክክርን ይሉናል ረሱል ሰለላሁ ዐለይሂ ወሰለም። ለምን? እኔ የሚጎድለኝን ነገር አንደኛው ወንድም ይሞላልኛል እሱ የሚጎለውን ነገር እኔ ሞልለታለሁ። ሰዎች የሚጎላቸውን ነገር በጀምዓ ሆኖ በመነጋገር ጉለታቸውን የአንዱን ጉለት አንዱ እንዲሸፍን ነው። ስለዚህ አላህ ጀለ ጀላሉሁ የዚህን የመሹራ ወይም ደግሞ የምክክርን የመነጋገርን ዋጋ ምን ያህል ከፍ ያለ ነገር እንደሆነ አላህ ሊያስረዳ ነው። በዚህ ጊዜ ሰዎች መመካከርን ብቻ በመተዋቸው ላለመነጋገር በመወሰናቸው የስንቶች ደም ይፈሳል፣ የስንቶች ሀብት ይቃጠላል። ይሄ ሁሉ ችግር አለና አላህ በምክክር ውስጥ ያስቀመጠውንም ሂክማ ሊያሳየን ይላሉ ሶስተኞቹ። ሌላው ምንድነው? አላህ ጀለ ጀላሉሁ አደምን ከመፍጠሩ በፊት ነው ወይንስ ደግሞ አላህ ጀለ ጀላሉሁ የመሰወር ነው ወይንም ደግሞ የቅርጽን ተስዊሩን ሲጨርስ ነው እንግዲህ አላህ ጀለ ጀላሉ فاذا سويت ونفخت فيه من روح እሱን ከቀረስኩትና በሱ ላይ ደግሞ ሩህን ካረኩበት በኋላ فقعوا له ساجدين ለሱ ሱጁድ አድራጊ ሆናችሁ ወረዱለት አለ አላህ ጀለ ጀላሉ ለአደም ሱጁድ አድርጉለት። ያኒ ያቺ ሱጁድ ማለት ተሽሪፍ ናት እና ይሄንን ያለ ሰዓት ነው ይላሉ ኢብኑ አሹር التحرير والتنوير بتسنى كتاباته يعني በጣም ኡቅ የሆነ የተፍሲር ኪታብ ነው። ኢብኑ አሹር يعني ومن المتأخرين علماء ናቸው። እሳቸው ይሄንን አላህ ጀለ ጀላሉ መሽሩውን ያቀረበው እዚህ መርሐላ ላይ የደረሰ ጊዜ አደም ወደ 6ኛው መርሐላ ተቅሪባን የደረሰ ጊዜ ነው ያቀረበላቸው ይላሉ። ነገር ግን ደግሞ አብዛኞቹ ዑለሞች ደግሞ የሄዱበት መንገድ ምንድነው? አላህ ጀለ ጀላሉ ምንም ነገር ከማድረጉ በፊት ነው ለእንትና ለሰይድና ስለ መላእክቶቹ የሰይድና አደምን መፈጠር እንትን ያረጋላቸው አخبار ያረጋላቸው ዜናውን የነገራቸው ማለት ነው። ታዲያ አላህ ጀለ ጀላሉሁ ለምንድነው አላህ ጀለ ጀላሉሁ ኢኒ ጃኢሉን ፊል አርዲ ኸሊፋ አለ በመሬት ላይ ምትክን ያኒ ተተኪን አድራጊ ነኝ አለ አላህ ጀለ ጀላሉሁ በመሬቷ ላይ እዚች መሬት ላይ አደምን ወይንም ደግሞ አደምን በመፍጠር መሬቱ ላይ ተተኪ የሆኑ የአደም ዝርያዎች ሊፈጠሩ እንደሆነ አላህ ጀለ ጀላሉሁ ተናግሯል። ለምንድነው ተተኪ ያለው የሚለውን ብዙ ሙፈሲሮች የራሳቸው እይታዎችን አስቀምጠዋል። ምንድነው ተተኪነት የሚባለው ሲባል አንደኛዎቹና በጣም ጠንካራ የሆኑ እይታ ምንድነው? መሬትን ከሰው ልጅ ቀደም ብሎ ሌሎች ፍጡራኖች መሬትን ምን አድርገዋት ነበር? ተቆጣጥረዋት ነበር። መሬት ላይ አላህ ጀለ ጀላሉ ሌሎች ፍጡራኖችን አስቀምጧል። መሬት ላይ አላህ ከሰው ልጅ ቀደም ብሎ ብዙ አደሞችን እንዳስቀመጠ የሚናገሩ እንትኖች አሉ ሐሳቦች አሉ። እነዚህ ግን ብዙ እንትን አይደሉም ሐሳቦቹ ጠንካራ አይደሉም። ነገር ግን ከሰው ልጅ በፊት እንደ አንዳንድ ዑለሞች እይታ ከሰው ልጅ በፊት ቢን እና እንደዚሁም ደግሞ ጂኒ የሚባለው አሁንም ጂን የሚባለው እነዚህ ሁለት ፍጥሮች እንደኖሩ ከዛም በላይ ደግሞ ቁጥራቸውን የሚያደርሱ ሌሎች እይታዎች አሉ ማለት ነው። ነገር ግን ዋናው ነገር መላእክቶቹ ከሚመለሱት መልስ በመነሳት አንደኛ ሁለተኛ ደግሞ አላህ ጀለ ጀላሉ ኸሊፋ ምትክን ማድረጉ ለምትክማ ተተኪ ማለት ነው። ተተኪው ከምንድነው የሚተካው ከተባለ የሆነኛው ዘዋል ተደርጎ የሆነኛው ተወግዶ ሌላኛው መጥቶ ምን ሲደረግ ነው እዛ ቦታ ላይ ሲሾም ነው ማለት ነው። የነበረ ማለት ቀድሞ የነበረ ሌላ አካል ነበር ያንን አስወግዶ ነው አላህ ጀለ ጀላሉ ወይንም ያኛውን ከቦታው ላይ አንስቶ ነው መሬትን ለሌላ ባለስልጣን ለአዲስ ባለስልጣን ሹመት የሚያረጋግጥላት ማለት ነው። ታዲያ ምን ይላሉ? ቢን የሚባሉ ፍጥሮች ነበሩ ይላሉ ኢማም መሐመድ ኢብኑ ኢያስ በዳኢዑ ዙሁር በተሰኘ ኡቅ ኪታባቸው በጣም ምርጥ ከሚባሉ የታሪክ ኪታቦች መሃል ነው። እሳቸው በዚህ ኪታባቸው ላይ ይሄንን ያስቀምጣሉ። ከዛ ከአደም በፊት ቢን የሚባሉ ፍጥሮች ከጂን በፊት እነዚህ ቢን የሚባሉ ፍጥሮች ግን መሬት ላይ ብዙ ውድመትን ያደረሱ መሬትን ያጠፉ እርስ በርስ የተገዳደሉ አላህ መጀመሪያ ከፈጠራቸው በኋላ ከተባዙ በኋላ በቃ ብቻ ውድመት ብቻ መሬት ላይ ያስከተሉ ማለት ነው። ከዛ አላህ ጀለ ጀላሉ እነሱን ለማስወገድ ደግሞ አላህ ማንን ፈጠረ? እነዚህ ጂን የሚባሉትን ደግሞ ዛሬ ከሰው ልጅ ጋር አላህ يعني የማይታዩ የሆኑት ፍጡራትን ደግሞ አላህ ጀለ ጀላሉ እነሱን ደግሞ ፈጥሮ እነሱን በነዛኛዎቹ እንዲወገዱ አደረገ።
ከዛ በኋላ እነዚህ ጂን የሚባሉትም ደግሞ ፍጥሮች በመሬት ላይ ከፍተኛ የሆነ እየቆዩ በሄዱ ቁጥር ምን ሆኑ ከፍተኛ የሆነ የአጥፊነት ስሜት መጣ ልክ የነዛ አይነት حتى بعض المشايخ ምን ይላሉ ስለ ቢኖቹ ሲናገሩ መሬት ጮኸች በቃ ያ አላህ ምንድነው በኔ ላይ ሁሉ ነገር የሚፈጸምብኝ حتى መሬት ውስጥ የሚኖሩ እንስሳዎች ባህር ውስጥ ያሉ እንስሳዎች ሁሉ ለአላህ ጀለ ጀላሉ ስሞታ አቀረቡ በቃ ምንድነው ሁሉ ጥፋትና ውድመት የሚል ለአላህ ተማጽሟቸውን አቀረቡ ማለት ነው ይሄንን ተማጽሟቸውን ተከትሎ አላህ ጀለ ጀላልሁ በጅኖች ቢኖችን እንዲጠፉ አደረገ ከዛ በኋላ ጅኖችም ደግሞ ልክ ያንኑ አይነት ነገር ያስከተሉ ጊዜ አላህ ጀለ ጀላልሁ ማንን መላእክቶችን በመላክ ትልልቅ መላእክቶችን በመላክ እነዚህ ጅኖችን ተገፍተው ወደ ባህር እንዲከተቱ አደረገ ማለት ነው ረበል ዒዛ ጀለ ጀላልሁ ታዲያ አላህ በመሬት ላይ ምትክል ላስቀምጥ ነው ያለ ጊዜ መላእክቶቹ ለአላህ ጀለ ጀላልሁ ሙዓረዳ አይደለም يعني ተቃውሞ አይደለም ምንድነው ለአላህ ጀለ ጀላልሁ አይ ያክብሮታቸው ነው ወይንም ደግሞ እነሱ የተሻለ ማድረግ እንደሚችሉ መሬትንም ደግሞ ሰማያዊ በሆነ ህግ መገዛት እንደምትችል ለአላህ ለማረጋገጥ ለምን አላህ ጀለ ጀላልሁ አደምን የሚፈጥርበት ዓላማው ወይ ደግሞ ምክንያቱ አደም ላይ ልክ ቀጥሎ በሚመጣው አያት ላይ እንደሚነግረን አደምን ዕውቀት ነው አላህ ጀለ ጀላልሁ የሚያስቀምጥበት በነገራችን ላይ የዑቀላዎች ዓለም 3 ነው ይላሉ የአቅለኞች ዓለም 3 ነው ይላሉ አንደኛው የሰው ልጅ ዓለም ነው ሁለተኛ የመላእክት ዓለም ነው ሶስተኛ የጅኖች ዓለም ነው እነዚህ ዑቀላ ወይንም ደግሞ አስተዋዮች የማሰብ ችሎታ አላቸው የሚባሉ ፍጥሯኖች ማለት ነው መላእክቶችን አላህ ጀለ ጀላልሁ የፈጠራቸው ከምንድነው ከኑር ነው የፈጠራቸው حول العرش ከአርሽ ከሆነ ኑር ነው አላህ ጀለ ጀላልሁ መላእክቶችን የፈጠራቸው ማለት ነው እና እነዚህ መላእክቶችን አላህ ሲወስፋቸው لا يعصون الله ما امرهم ነው አላህ ጀለ ጀላልሁ ካዘዛቸው ነገር ቅንጣት እንኳን የሚሉት ነገር የለም የሚያምጹት ነገር የለም እንቢ የሚሉት ነገር አለ በቃ ወይፈዓሉነ ما يؤمرون የታዘዙትን ሁሉ ይፈጽማሉ ማለት ነው ከነዚህ ከሶስቱ መጨረሻ የተፈጠረው የሰው ልጅ ነው ከነዚህ ከሶስቱ መጨረሻ የተፈጠረው የሰው ልጅ ነው የመላእክቶቹን አላህ ጀለ ጀላልሁ ከኑር ፈጠራቸው ከዛ በኋላ ደግሞ ከነበልባል ደግሞ አላህ ጅኖችን ፈጠረ ጅኖች ከነሱ ውስጥ ማለት ነው ሳሊህኖች አሉ ከነሱ ውስጥ ደግሞ ሳሊህ غير ሳሊህ ደግሞ የሆኑ አሉ ያምኑ አሉ ከነሱ ውስጥ በአላህ ያምኑ አሉ ከነሱ ውስጥ ደግሞ ከአላህ የማያምኑ አሉ ማለት ነው يعني ለሰይጣን ራሳቸውን ያስገዙ ማለት ነው እነዚህ ውስጥ መላእክቶች ውስጥ ምንም አይነት ሻህዋ የለም አምር ታዛዥነት ጣዓ ብቻ ነው ያለው ታዛዥነት ብቻ ነው ያለው እነዚህ ውስጥ ግን ልክ እንደ ሰው ልጅ አይነት ሻህዋ ስሜት ፍላጎት አላቸው ማለት ነው ጅኖቹ የሰው ልጅ ደግሞ በሶስተኛ ደረጃ አላህ ጀለ ጀላልሁ ከሁለቱ ቀላዎች ቀጥሎ በሶስተኛ ደረጃ አላህ ጀለ ጀላልሁ የፈጠረው ማለት ነው የሰው ልጅ ነው ማለት ነው የሰው ልጅ ደግሞ ምን አለው يعني ስሜት አለው ሻህዋ አለው በሰውም ልጅ ላይ ምን እናገኛለን ማለት ነው ሙእሚኖችን እናገኛለን እንደዚህም ደግሞ ሙእሚን ያልሆኑ አካላትን እናገኝበታለን ማለት ነው አላህ ከሙእሚኖቹ ያድርገን ታዲያ አላህ ጀለ ጀላልሁ በመሬት ላይ ምትክን አደርጋለሁ ብሎ ለመላእክቶቹ ከመንገሩ በፊት አላህ ወደ መሬት አወረደላት ይላሉ ምን አወረደላት ያ አንቺ መሬት ሆይ አላት ካንቺ ላይ በመወሰድ እኔ የሚታዘዙኝንና መልካም የሆኑትን ወደ ጀነት ማስገባ እንደዚሁም ደግሞ እንቢ የሚሉትን ወደ ናር ወደ እሳት ማስገባቸውን ፍጥር እፈጥራለሁ ይላታል ለመሬት ከዛ በኋላ አላህ ጀለ ጀላልሁ ጅብሪልን ወደ መሬት ይልከዋል ምን እንዲያረግ ከመሬት ላይ አንድ ጭብጥ አፈር እንዲያመጣ ጅብሪልን አላህ ጀለ ጀላልሁ ትእዛዝ ይሰጠውና ይልከዋል ታዲያ ሰይድና ጅብሪል ወደ መሬት ከመጣ በኋላ ወደ መሬት መጥቶ ከመሬት ላይ አፈሩን ሊወስድ ሲል መሬት በአላህ ስም ትለምነዋለች በአላህ ይሁንብህ ክፍሉ ወደ እሳት የሚገባን ፍጡር የሚፈጠርበትን አንተን ፍጥረት ከኔ ላይ አፈር አትወሰድብኝ በአላህ ይሁንብህ ብላ መሬት ትማጸነዋለች ማለት ነው ሰይድና ጅብሪል ፍራቻ ይዘውና በአላህ ይሁንብህ ስላለችው ብቻ ትቶ ይመለሳል ማለት ነው ከዛ አላህ ጀለ ጀላልሁ በሁለተኛ ደረጃ ደግሞ ኢስራፊልን ይልከዋል ኢስራፊልም ደግሞ ይመጣል ልክ ኢስራፊልም ደግሞ ሊወስድባት ሲል መሬት አሁንም በአላህ ይሁንብህ አትወሰድብኝ ክፍሉ ወደ እሳት የሚገባን ፍጡር ከኔ ላይ አትዝገንብኝ ትሏለች ከዛ በኋላ እሱም
እንግዲህ በአላህ ስላለችው በአላህ ስም እስከጠየቀ ድረስ ተመልሶ ይሄዳል በሶስተኛ ደረጃ አላህ ጀለ ጀላሉ ሚካኤል አለይሂ ሰላም አጅማዒን ሚካኤልን ይልከዋል ማለት ነው ሚካኤልም ልክ እንደዚሁ ሊዘግንባት ሲል ተመሳሳይ ነገር ያጋጥመዋል እሱም ደግሞ ሐያ ያደርግና ተመልሶ የሆነውን ነገር ለረበል ዒዛ ይነግራል በስተመጨረሻ አላህ ጀለ ጀላሉሁ በአራተኛ ደረጃ አዝራኢልን ይልከዋል ማለት ነው አዝራኢል ይመጣል ከዛ በኋላ እንግዲህ በአላህ ይሁንብህ ትለዋለች ልክ ሌሎቹን እንዳለችው በአላህ ይሁንብህ ከፊሉ ወደ እሳት የሚገባን ኸልቅ ከኔ ላይ ተወስዶ አትወሰድብኝ ባክህ ብላ ትጠይቀዋለች ስትጠይቀው አዝራኢል አንቺ ራስሽ ማለት ነው በለመንሽኝ ስም ይሁንብሽ ይላታል እኔን እኮ የላከኝ አሁን አንቺ እኔን የለመንሽበት ያኒ በአላህ ነው ያልሽኝ እኔን ደግሞ የላከኝ አላህ ነው ስለዚህ አልተወልሽም ይላትና والله ወስዳሉ ብሎ ከአፈሩ ላይ አዝራኢል ዘግኖ ይሄዳል ማለት ነው ታዲያ ረበል ዒዛ ጀለ ጀላሉሁ አዝራኢልን ይጠይቀዋል اللهم صل على سيدنا محمد አዝራኢልን ረበል ዒዛ ይጠይቀዋል እንዴት አርገህ ይዘህ መጣህ ሲለው አዝራኢል ምን ይላል በአላህ ይሁንብህ ብላይ ነበር ነገር ግን ደግሞ እኔንም የላከኝ ራሱ እሷ የለመነችበት ጌታ የሆነው አላህ አንተው ስለሆንክ ይዤው መጥቻለሁ ይላታል ታዲያ አላህ ጀለ ጀላሉሁ የዚህ ጊዜ ይለዋል በቃ አንተው ራስህ ትሆናለህ የወሰድክባትን የምትመልስላት ይለዋል ታዲያ ኢንሻአላህ ካፍታ ቆይታ በኋላ ተመልሰን ስንገናኝ ኢንሻአላህ ታሪኩን እንከምላለን አላህ ይወፍቀን رب العباد بحفظه وحماه ታዲያ ወዲ ሀሪማ ቴሌቪዥን ተከታታዮች ኢንሻአላህ ያው ተመልሰን መተናል ያው ቀደም ለአረፍት ከመውጣታችን ቀደም ብሎ እያነሳን የነበረው የአደም አፈር እንዴት ተወሰደ ወደ ማብቂያ ወይንም ደግሞ ወደ መخለቂያ ስፍራው ያ የመخለቂያ ስፍራው በጣም ብዙ ሐሳቦች ተንጸባርቀውበታል ነገር ግን አርጃህ የሆነው ቆል ሲድረተል ሙንተሃ እንደሆነ ብዙዎች ይናገራሉና አላህ ጀለ ጀላሉሁ ከዛ በኋላ ባኑ አዝራኢል ያኒ መለከል ሞት ምንለው ማለት ነው ዛሬ የሰው ልጅ ሁሉ ያኒ አላህ ጀለ ጀላሉሁ ትእዛዝ እየሰጠው አሟቶችን ሰዎችን ደግሞ አላህ የማስሞት ስልጣን የሰጠው መላእክት ነው መለከል ሞት በሞት ላይ በመግደል ላይ የተሾመ መላእክት ነው ማለት ነው ታዲያ በይሳት መለከል ሞት ሲባል ማይደነግጥ ሰው የለም ማለት ነው ረሱላችን ሰለላሁ ዐለይሂ ወሰለም ኢስራኡል ሚዕራጅ ወጡ ጊዜ በጣም አንድም ቀን ሰቋ ያቅም ፊቱ በጣም የተኮሳተረ መላእክት እንደሆነ ረሱላችን ሰለላሁ ዐለይሂ ወሰለም በኢስራኡል ሚዕራጅ ታሪካቸው ላይ እንትናቸው ላይ ወሬያቸው ላይ ኢንሻአላህ እናገኘዋለን ማለት ነው ይሄ መላእክትና መሬት ታዲያ ሸክዋ አቀረበች አላህ ጀለ ጀላሉ ጋር ሸክዋ ያኒ ስሞታዋን አቀረበች ምንድነው ስሞታዋ እንግዲህ ከኔ ላይ በአንተ ስም እየለመንኩት ዘግኖብኝ ሄደትላለች አላህም ጀለ ጀላሉ ያው ራሱ መላሹ እሱ ራሱ እንደሚሆን አላህ ለመላእክት ቃል ይገብላታል ማለት ነው ለማለት አዝራኢል ራሱ የወሰደውን ሁሉ እንደሚመልስላት ቃል ይገብላታል ማለት ነው ታዲያ አዝራኢል ወይም ደግሞ የሰው ልጅ ምንድነው አፈሩ የተወሰደው ከተለያዩ የአፈር ክፍሎች ነው ይላሉ ከቀይ አፈር አለ ከጥቁር አፈር ይላል ከነጭ አፈር አለ ከሁሉም አይነት የአፈር ዝርያዎች ለም ከሆነ አፈር ደረቅ የሆነ አፈር ረሱላችንም ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደሚነግሩ ነው ማለት ነው ታዲያ ያ ሁሉ አፈር ነው እንግዲህ ምን የተደረገበት የተቦካው ማለት ነውና ያ ህክማው ምን እንደረዳው ምንድነው ዛሬ የሰው ልጅ ላይ ምናየው ባህሪ ያኔ ይላሉ አንዳንዱ ጠይም ነው አንዳንዱ ጥቁር ነው አንዳንዱ ቀይ ነው ይሄ ከላይ ሰውነታችን ላይ ምናየው የበሸር ልዩነት ማለት ያ ግን ያው ሰውን በምን በተፍዲል ያደርግለት ማለት ነው በጥቁሩ ላይ ነጩ የተለየ ፈድል የለውም لا فضل لعرب على عجمي ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም አረቡ ከአጀሙ የተለየ ፈድል የለውም ጥቁሩ ከነጩ የተለየ ፈድል የለውም ነጩ ከጥቁሩ የተለየ ፈድል የለውም ለአላህ ባለው ተቅዋ ቢሆን እንጂ ሁላችንም ደግሞ ከማንን ከአደም ነን አደም ደግሞ ከምንድነው ከአፈር ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ የማንነታችንን መለያየት ከዚህ ነው ይላሉ አንዳንዶቻችን በባህሪያችን ድርቅ ያለ ባህሪ ያለው ሰዎች አሉ አንዳንዱ ደግሞ ባህሪው ገር የሆነ ባህሪ ያለው ሰው አለ ሁሉም ሰው የራሱ ባህሪ ያለው ይሄ ሁሉ ከምንድነው ይላሉ ከተሰራንበት አፈር ነው ይላሉ መሻይኾቹ እንትን ሲያደርጉት ማለት ሲያብራሩት ማለት ታዲያ አላህ ጀለ ጀላሉሁ ያ የመጣ አፈር እንዲቦካ ተደረገ መጀመሪያ እንግዲህ ባለፈው ባየነው መርሐላ
إن مثل عيسى عند الله كمثل آدم ألنا خلقه من تراب ثم قال له كن فيكون የሰው ልጅ ከአፈር እንደፈጠረው አላህ ጀለ ጀላሉ አሁን በቀራነው አያት ላይ ይነግረናል አፈር ሚለው ልክ አሁን በዚህ መንገድ ተወስዶ የተከማቸውን አፈር ነው ሙልሂዶች ወይንም ደግሞ ከዲን ላይ ያዘነበሉ በሃይማኖት መኖር የለም የሚሉ ሰዎች የሰው ልጅ ከጦጣን የተፈጠረው የሚል አመለካከት ያንጸባርቃል ወይ ደግሞ ከጦጣ ነው እንግዲህ በዝግመተ ለውጥ ሄዶ አሁንም እናየውን ሸክል ያዘው የሚል ነገር ያቀርባሉ ያው ያሳብ በቅርብ ጊዜ የመጣ ሐሳብ ነው ይላሉ ብዙዎቹ ትክክለኛው ሐሳብ አላህ ጀለ ጀላሉሁ የሰው ልጅ ያስገኘው ከአፈር ነው እና ለዚህ ምን አይነት ጥያቄ ምን አይነት ጭቅጭቅ ያስነሳሉ ቁርአን ውስጥ ራሱ እርስ በርስ መማታት አለ ይላሉ ባለፈው አይተናል እነዛን 7 መርሐላዎች አይተናል አላህ ጀለ ጀላሉሁ ከሚጨለጨል ጭቃ ፈጠር ነው ይለናል ከአፈር ፈጠር ነው ይለናል ከጭቃ ፈጠር ነው ይለናል ከቦካ ጭቃ ፈጠር ነው ይለናል እነዚህን እርስ በርስ ይማታሉ በማለት ሰውን ለማደናገር የሚሞክሩት ነገር አለ እነዚህ ሙልሂዶች ማለት ነው ለምንድን ነው ሊያማቱ የሚፈልጉ ነገሩ ሳይገባቸው ቀርቶ አይደለም ያው ግን መረበሽ ስለሚወዱ ወይንም ደግሞ መረበሽ ስለሚወዱ አንዳንዶቹ የዚህ ሐሳብ ባለቤቶች አይሁዶች እንደሆነ ይነገራል ምክንያቱም አላህ ጀለ ጀላሉ አይሁዶችን ረግሟቸው የተወሰኑ አይሁዶችን አላህ ጀለ ጀላሉ ወደ ጦጣነት ቀይሯቸው ማለት ነው ወደ ዝንጀሮነት ቀይሯቸው እና አላህ ያንን ነገር ለመበቀል ነው ይላሉ አይሁዶቹ በሰው ልጅ ትሩስት ምንም ያልተረጋገጠም ሳይንስ ነው በዝግመተ ለውጥ ነው ይሉና የሰው ልጅ ሁሉ ከዝንጀሮ ነው የመጣው የሚል መከራከሪያ ነገር ነጥብ ይዘው ይመጣሉ የዓለም الحيوان አጥኚዎች ይላሉ የእንስሳን ህይወት የሚያጠኑ ጦጣ ይላሉ ጦጣ በጣም አሰበ ከተባለ ዝንጀሮ በጣም አሰበ ከተባለ ትልቁ የማሰብ ችሎታው ትልቁ አሳቢ የተባለው ዝንጀሮ ሊያስብ የሚችለው የአንድ የ3 አመት ልጅ የሚያስበውን ሐሳብ ነው የጭንቅላቱ እድገት ከዚያ ያልፍም ይላሉ የ3 አመት ልጅ የሚያስበውን የጭንቅላት ፈጣናና ዘካን ያለው ማለት ነው አንድ ጦጣና ዝንጀሮ በእነሱ ላይ ጥናት ያደረጉ ማለት ከጦጣ ተፈጥረሃል ለማለት ብቻ አሁን ቀደም ያልናቸውን መርሐላዎቹን ደረጃዎቹን ለምን አላህ ጀለ ጀላሉሁ አንዴ እዚህ ጋር ከአፈር ይለናል ሌላ ቦታ ከጢን ይለናል ከጭቃ ይለናል ሌላ ቦታ ደግሞ ከቦካ ጭቃ ይለናል ሌላ ቦታ ደግሞ ከሚጨለጨል ሸክላ ይለናል እነዚህ መርሐላዎች ናቸው ቀደም ሁሉንም ስንከተላቸው የሚፈጠሩ መርሐላዎች ናቸው ነገር ግን ይሄንን ሰውን አላዋቂውን ሰው ለማደናገር ሲፈልጉ ከየትኛው ነው የተፈጠረው ከጭቃ ነው የተፈጠረው ከአፈር ነው የተፈጠረው ከሚጨለጨል ሸክላ ነው የተፈጠረው ያሉ ሰውን የማወዛገብ ሂደት ይመጣል ነገር ግን ያንን መርሐላውን ደግሞ ኢንሻአላህ በስፋት እንመለከተዋለን ማለት ነው ለነሱም ደግሞ ረድ ምላሽ እንዲሆን ማለት ነውና እንግዲህ አፈሩ ከመጣ በኋላ አፈሩ ላይ ውሃ ሲጨመርበት አፈር የነበረው ነገር ወደ ምንነት ይቀየራል ጭቃ ሆነ ማለት ነው ከዛ በኋላ ያ ጭቃ ለ40 አመት ተተወ ባለበት ጭቃው ለ40 አመት ተተወ ማለት ነው አንድ ሰው ቤት ለመስራት አብኩቶ በተለይ ወደ ገጠር አካባቢ ቤት ሲሰራ እንደዛ ነው ጭቃ ይቦካና በቃ ይተዋል በጭልጋ ተደርጎ ማለት ነውና ይሄ ጭቃው ተቦካና ተተወ ለስንት አመት ይላል ለ40 አመት ብዙ ጊዜ በዚህ በታሪካችን ውስጥ በተለይ እዚህ የአደምን ታሪክ የአደምን ቂሳ ተከትሎ ምናነሳቸው አመቶች ኺላፍ አለባቸው የትኛውን አመት ነው የሚከተሉት የዱንያውን አመት ነው ወይንስ ደግሞ ሰማያዊውን አመት ነው የላይኛውን ዓለም አመት ነው የሚለው ነገር ኺላፍ አለባቸው ግን አብዛኞቹ ተማሪኮች የሚሄዱበት ደግሞ የትኛው ነው ይሄ የዚህ ፀሐይ የ24 ሰዓቱን አመት ሳይሆን የ365 ቀን ወይም ደግሞ 356 ቀን በጨረቃ አቆጣጠር ያለውን ሳይሆን ሌላ አላህ ጀለ ጀላሉሁ ወይም ደግሞ እዛ የሰማዩ ዓለም በሚቆጠርበት ነው ይላሉ በቁርአን ላይ አንዱ ቀን እንደ 1000 አመት እንደተባዛም ይነገራል ስለዚህ ቺንካዋይ ሁላችንም እንያዛት ማለት ነው ብቻ ግን አለራጅፉ ዋናው ሐቂቃው والله اعلم ነገር ግን ስንናገር እንግዲህ አላህ ጀለ ጀላሉ ዘውታ ላይ ለ40 አመት ተተወ ማለት ነው ለዛ 40 አመት ሲተው ያጨቃ ምን ይሆናል ማለት ነው ወደ ቡኮነት ተቀየረ ማለት ነው 40 አመት ላይ እንደገና 40 አመት በኋላ እንደገና ሌላ 40 አመት ላይ ምን ሆነ እንደገና ለዘበ ማለት ነው ያጭቃ ምን ያለው የቦካው ጭቃ የቦክቶ የነበረው ጭቃ አላህ ጀለ ጀላሉሁ ወደ ምንነት ተቀየረ ወደ ጠንፈፍ ወደ ማለትነት ተቀየረ ጠንፈፍ ወደ ማለትነት ከተቀየረ በኋላ እንደገና አሁን ለሌላ 40 አመት ተተወ ማለት ነው
ከዛ በኋላ ድርቅ አለና ይሄ ምንድነው ምንጢኒ ላዚብ ያለው አላህ ድርቅ ወዳለ ሁኔታ ላይ ተቀየረ ማለት ነው ከዚህ ድርቅ ያለ ሁኔታ ላይ ሲደርስ ነው ምን እንዲደረግበት የተደረገው ወደ ስወርነት ወደ መቅረጽ የሰው ልጅ ወደ መቅረጽ እንቅስቃሴ የተገባው ማለት ነው የሰው ልጅ አላህ ጀለ ጀላሉ በሚፈልገው መልኩ ማለት ነው ለገር خلقنا الانسان في احسن تقويم ይለናል የሰው ልጅ ማለት ነው በመልካም ሁኔታ يعني قاعدين معتدل በሆነ ሁኔታ ማለት ነው አይናችን አፍንጫችን ጆሮአችን አስቡት ከይላሉ አንዳንድ መሻይኾች ይጠይቃሉ አፍንጫችን በዚህ በኩል ቢሆን ምን ያህል እንቸገራለን አፋችን ሌላ ቦታ ቢሆን እንደዚሁ ደግሞ እንደ እንስሳት አጎንብሰን ይው ተመልከቱ ምን ያህል ውበት ያለው ፍጡር እንደሆነ ነው ማለት ነው ከመን ደግሞ አላህ ጀለ ጀላሉ ምንኛ ያማረ አቅል ደግሞ ጨምሮበት ማለት ነው አቅላችንን ሙሉ አድርጎት ማለት ነው والله ይገርመናል የሰው ልጅ የ10 አመት አንድ በጣም ጥንቁቅ የሆነ ጂኒ የሚያስበው ይላል የሰው ልጅ የ10 አመት የሚያስበው የ10 አመት ልጅ የሚያስበው ያህል ነው የማሰብ አይኪው ይላል የሰው ልጅ የማሰብ ችሎታ አላህ ጨምሮበት አቅሙን ከፍ አድርጎት በዚህ አይነት ውበት ማለት ነው በቃ ሰው ብለ ራስን ሁሉም ሰው ወፊ አንፉሲኩም አፈላቱ ብስሩን ይለናል አላህ ጀለ ጀላሉ ወደ ራሳችሁ ወደ ራሶቻችሁ አትመለከቱም ምን ይለናል በምን አይነት ውበት እንዳስፈጠረን አላህ ጀለ ጀላሉ በጣም አላህም ይጠይቀናል ማለት ነው ስለዚህ አልያ ወደ መቀረጹ ሂደት ገባ ከዛ በኋላ ነው እንግዲህ አላህ ጀለ ጀላሉ ለመላእክቶቹ فاذا سويت ونفخت فيه من روحي فقعوا له ساجدين ለሱጁድ አድርጉለት ብሎ ደግሞ አላህ በመላእክታ እንዲሰገድ ለሰው ልጅ በመላእክታ ለሰው ልጅ እንዲሰግድ አላህ ጀለ ጀላሉ ለአደም ሸረፍ የሚሰጠው ማለት ነው እዚህ ጋር አላህ ጀለ ጀላሉሁ ምንድነው የሚላቸው ለመላእክቶቹ فاذا سويت ونفخت فيه من روحي ከሩህን የነፈሁበት ጊዜ እናንተ ሰጋጆች ሆናችሁ ውለቁለት አሁን መርሐላውን እየተሻገረ ነው አደም ከዛ በኋላ ተስዊሩ ከተገኘ በኋላ አላህ ጀለ ጀላሉሁ ሩህን አምር ሰጣት ወደ ሰይድና አደም አለይሂ ሰላም እንድትገባ ማለት ነው ታዲያ ይላሉ ሩህ የገባችው በዚህ በራሱ በኩል ነው በጭንቅላቱ በኩል ነው ለመጀመሪያ ጊዜ ወደ ሰይድና አደም የገባችው ማለት ነው ታዲያ በገባችበት ግቢ ስትባል ምን አለቻሉ ሩህ መግባት ምን አላረገችም ጣይ አልሆነችም ፍቃደኛ አልሆነችም ማለት ነው እንዴት ነው እዚህ ጨለማ ውስጥ የሚገባው ትላለች ምክንያቱም አደም ውስጥ ያው የሰይጣንን ቂሳ ስናነሳ በኋላ ወይ ደግሞ በቀጣዩ ደርሳችን ላይ እናነሳዋለን ሆዱ ውስጡ ባዶ ጨለማ ነው ውጭ ደግሞ ተሰውሮ ተቀርጾ ምርጥ ተደርጓል ነገር ግን ውስጡ ጆፉ ሆዱ ምናም ባዶ ነው አታ ኢብሊስ እየመጣ በቃ ደጋግሞ ሆዱን እየነካካ እንትን ይል ነበር ለመላእክቶቹም ይነግራቸው ነበር ኢብሊስ የዛ ሰዓት ምን ይላቸው ነበር በእኛ ላይ ከተሰለጠብን ያኒ በእኛ ላይ ከተሾመብን እንትን እናረጋዋለን በሱ ላይ እኛ ከተሾመን እናጠፋዋለን በእኛ ላይ ከተሾመ ደግሞ ረበል ዒዛን እና እንግዲህ አንታዘዝ ምን እንላለን ይያለ እንትን ያረግ ነበር እስከሳ ያደርግ ነበር የአደምን ነገር ባየው ቁጥር ሁሉ እየመጣ ይገረም ነበር እየመጣ ሆዱን ሺ ጊዜ ነበር እንደዚህ የቆረቆረ ይነካካው ነበር ያየው ነበር hatta ባዱል መሻይኽ አንድ ይታ አስቀምጧል እሱ በጣም ሲቀጠቅጥ የነበረው ነው ይላሉ እንብርት የሚባለው ነገር የተፈጠረው ሺ ጊዜ እንደዚህ እየመጣ በሚመጣው ነው ይላሉ አላሁ ዘላላ ሰይድና መሐመድና ሸይጣን ያኒ እዛ ጋር ባለበት ሩህ ግቢ ስትባል እዛ ጨለማ ውስጥ አልገባም ትላለች አዛ ያው እንድትገቢ በአንዴ መርሐባ ብለሽ ገብተሽ ቢሆን ኖሮ ስትወጪ መርሐባ ብለሽ ትወጪ ነበር ይላል እዛው ላይና ምንድነው ያኒ ሰው ልጅ ዛሬ በሚሞትም ጊዜ ያኒ በዛ ሰዓት በግድ ነው የገባችው ይላሉ በወዳጅነት ፈቅዳ በደስተኝነት አልገባችም ይላሉ ለዛም ነው ይላሉ በመተወጣ ሰዓት ብዙ ደስተኝነት ማይታይባት ያኒ አንዳንድ አላህ ኢማን ይስጥልና በበረካው አላህ ጀለ ጀላሉሁ በአመሉ ሳሊህ ምን ቆይ አድርገን የነዛ ሰዎች ልክ ከቂቤ ውስጥ እንዳይመዘዝ ጸጉር ነው የሚወጣው ነገር ግን ደግሞ አክተሩ الناس እንግዲህ ሩህ በሚወጣ ጊዜ በቃ በጭንቅ ነው የምትወጣው ገርገራ የሚባለው ነገር ሄሊኛ ህመም ያለው ነገር ሩህን ከስጋ መለያየት የዛ ሰዓት ከፍተኛ የሆነ ህመም አለ ይላሉና ያ መነሻው ምንድነው ይላሉ ልክ በዛ ሰዓት ግቢ ስትባል ደስተኛውና ባለ መግባቷ የመጣ ነገር ነው ይላሉ አላ ኩሊ ሐል ከዛ በኋላ
روح تقبالك وده سيدنا عادم بجنقلاته بكل لك بقباتشبت بوتاوش هلو بقباتشبت بوتاوش هلو من تارقالك بوتاو هلو يكأيرال لك يا أفر منامني نبرو نقر تولو ودهات انتنا وده سقانة يكأيرال مالت لك السوا بقباتشبت قدر لمن الله جل جلاله هونه مرحلة ومن له مرحلة جكا أفر من له مرحلة من دنو زنبلو الله جل جلاله قدروا اللي يسايبت يادرقو نقر نوجي قدوا منو قارن يالو كالاتو إذا أراد شيء أن يقول له كن فيكون بقى الله هوني لوال يهونال بقى للا نقر يلم بين الكافي ونونو نقرو تفصامي ميونو ماتنو እንጂ ያውን የሁሉ መርሐላ አላህ ጀለ ጀላሉ ለምንድነው ለዒብራን ነው ለትምርት ነው ሊያሳውቀን ነው ምንነታችንን ከየት እንደመጣን አላህ ሊያሳውቀን ነው እንጂ ለአላህ ሚክሻ ነው ሚሳነው ነገር የለም وهو على كل شيء قدير ባለፈው ተረካችን ላይ ስናነሳ አንዱ ከዚህ ትምርት ምንማረው ነገር አላህ በምንም ነገር ላይ ቻይ መሆኑን ተስቢት ምናደርግበት ነው ሶ አላህ ጀለ ጀላሉ ሩሃ በገባች ቁጥር ወደ ጭንቅላቱ የገባችበት ቦታዎች ሁሉ ምን ተሆን ነበር ወደ ያንዳንዱ አካሉ በገባች ቁጥር ምን ተሆን ነበር اللهم صل على سيدنا محمد የሰይድና አደም አካሎቹ እንትኖቹ ጭቃ የነበረው ወይንም ደግሞ ሸክላ የነበረው የተሰወረው አካል ወደ ስጋና ደምነት ወደ አጥንትነት ይቀየር ነበር ማለት ነው ቁድራ ጀለ ጀላሉ አይኑ ጋር ሲደርስ አይኑ ይበራል አደም ማየት ጀመረ ይላሉ መሐመድ ኢብኑ ኢያስ በዳዒው ዙሁር በጣም ሳቸው ሲያስቀምጡት እንደው እንዲያለ በቃ አደም አይኑ ጋር ከደረሰችለት በኋላ አይኑ ምን ያይ ነበር ይላሉ ሩሁ ስትገባ አካሉ ሲቀየር እንደዚህ ያዩ ነበር ይላል اللهم صل على سيدنا ታዲያ እየገባች ትሄዳለች በስተመጨረሻ አፉ ጋር ደርሳ ወደ ምላሱ እንትን ያለ ጊዜ የዚህ ጊዜ አፍንጫውን ባለፈች ጊዜ ሰይድና አደም ያስነጥሳል ከዛ በኋላ መላእክቶች ደግሞ ምንድነው ተሽሚቱል አጠሽ ወይንም ደግሞ ያስነጥሰው ሰው የሚደረገውን አደም ወዲያው እንዳስነጠሰ ይላል አልহামዱሊላህ ይላል መላእክቶቹ ደግሞ ይርሐሙከላህ ይላሉ ይሄ እንግዲህ ዛሬም ሱና ሆኖ አንድ ሰው አጠገባችን ያስነጠሰ እንደሆነ እኛ ካስነጠሰን አልহামዱሊላህ እንላለን አጠገብ ደግሞ ያለው ሰውዬ ምን ትለዋለ ይርሐሙከላህ ትለዋለ ይሄ እንግዲህ ለመጀመሪያ ጊዜ ምስጋና ወይንም ደግሞ ለአጠሽ ምስጋና ያቀረበው ሰይድና አደም ነው ማለት ነው hatta يقولون ሰይድና አደም አልহামዱሊላህ ሲል አላህ ጀለ ጀላሉ ይመልስለታል لاجل هذا خلقتك ይለዋል ለዚህም እኮ ነው የፈጠርኩ ለዚህ ነው ለምን ልታመሰግነኝ አልহামዱሊላህ ልትለኝ አይ አደምን ብቻ ሳይሆን ዙርያው አጠቃላይ ዋና አንዱ ዓላማው የተፈጠርንበት ዓላማ አላህን ማመስገን ነው ያንዳንዱ በህይወታችን ላይ የሚያልፈውን ነገር የሚፈጽምልን አላህ ነው ጀለ ጀላሉ አላህ ያንዳንዱ ነገር በእኛ ላይ ይፈጽምልናል ከኛ ለአላህ የሚጠበቀው ነገር ምስጋና ነው ለአላህ ምስጋና መስጠት ነው ምስጋናችን ግን ምን አይነት መሆን ያለበት አንዳንዱ ምስጋና በጀዋሪህ ነው በአካላችን የሚመሰገን ነው አንዳንዱ በአፋችን የሚመሰገን ነው በዚህ ዘመን ትልቁ የጠፋብን ነገር ምንድነው ከተባለ ምስጋና ቢስነት ነው በቃ ሁሉን ነገር ከሌላ ነገር ጋር ያያያዝን በልተንም አልበላንም ጠጥተንም አልጠጣንም ሰላም አግኝተንም ሰላም አተናል ሁሉ ነገራችን ብቻ ለአላህ ምስጋና እንዳናቀርብ ሸክዋ ሸይጣን በእኛ ላይ መጥቶ የሚቀመጥብን ምኑ ላይ ነው ካልን የምስጋና መንገድ ላይ ነው ይላሉ ኢማም አልገዛሊ የምስጋና መንገድ ላይ ነው መጥቶ የሚቀመጥብን ይላሉ ስለዚህ እንግዲህ ሰይድና አደምን ታሪክ ያያየን አፈጣጠራቸውን እንግዲህ ሩህ እየገባች በአላህ ፍቃድ አንገታቸው ጋር ነው ደግሞ አፋቸው ጋር በደረሰች ጊዜ አፍንጫቸውን ያለፈች ጊዜ አስነጠሱ በኋላ አልহামዱሊላህ ለመጀመሪያ ጊዜ ምስጋና ያቀረቡት ከዛ መላእክቶች ደግሞ ለሳቸው ይርሐሙከላህ ብሎ ለአደም ምላሽ ተጣሉ ታዲያ ለዛሬው ደርሳችን በዚህ ቀድር ያህል ይበቃናል ሰዓታችን እዚህ ይገድበናል በሚቀጥለው ደርሳችን ኢንሻአላህ የሰይድና አደምን ህይወት ምንድነው ካሚል እናረግና ለመሻገር እንሞክራለን በሰማነው ባወቅነው እንጠቀም አላህ ያርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ رب العباد بحفظه وحماه